ለርክብኝ ነው አንቺ ቀለድሽብኝ እንጂ አቤት ምንድነው የምታወራው ውሃ ቀጠነ ብለሽ ሻንጣሽን ይዘሽ ወጣሽው አንቺ ነሽ ሆርሞን እኮ ሊቀያየር ይችላል ስለዚህ ልበሳጭ ይችላል ሳታርግጂስ ቆይ ምንድነው ያቀያየርሽ ካሌብ አታበሳጨኝ ከዚች ገረድ ጋር እየወዳደርከኝ ነው ገረድ ምንድነው ሰርቶ የሚኖር ራሱና ቤተሰቡን የሚደግፍ ቆይ ትርጉሙ ምንድነው ላንቺ ካሌብ እያዘንክላት ነው ንግግርሽን አስተካክያ ስንት የሊና ገረድ አለ እኔና ይሄን ያልሽው እኮ ራስሽ ነሽ ቆይ አንቺ እንደዛ ነኝ ብለሽ ታስቢያለሽ መጣሽልኝ ሚስቴ ብለህ ተቀበለኛለህ ስል እንኳን ደህና መጣሽ ነው አይለኝም ተናዶብሽ ይሆናል ሲናደድብኝ እናገረኝ ነበር አሁን ግን ምንም እየመሰለው አይደለም በዛ ላይ ደግሞ ትሁት በጣም ከአቅሜ በላይ ሆናለች ቆይ እሷን ለምን አትያትም እንዴት ልተዋት ዳኒ ሁሉም ነገር የምታውቀው እኮ እሷ ናት እኮ ካወቀች እሷና ታዲያ በጸባይ መያዝ አንቺ እኮ ጸብሽ ከሷ ጋር ነው እኔ ሚስቱ ከሆንኩኝ ደግሞ ታይም ምላትን ነገር መታው አድርጊ ምላትን ነገር ደግሞ ማድረግ ነው እሱ ይሄን እንዲያደርግ ካንቺ የሚጠበቅ ነገር ያለ አይመስለኝም ቆይ ግን አንተ ሐሳብ ምንድነው የእውነት ሚስቱ ሆኜ እንድኖር ነው የምትፈልገው የውሸት ሚስቱ ነሽ እንዴ የእውነት ሚስቱ ነኝ እንዴ ያንተ ሚስት ለመሆን መሰለኝ እንደዚህ ምለፋው ቲና አሁን እንጋባለን ልጆችን ቢሆን እንወልዳለን ግን ቅድሚያ እዚህ ቤት ማድረግ ያለብንን ነገር ማድረግ አለብን እኔ አልቻልኩም ቻዩ ቲና ይኸውልሽ ድራማውን እኮ የጀመርሽው አንቺ ነሽ ይሄ ነገር ከተነቃ የማይሆን ጣጣ ውስጥ ነው የምንገባው አሁን እሱ እስከዚህ ሆኗል እሷን በጣም ንቃኛለች በዚህ ሁኔታ የፈለኩትን ነገር ማድረግ ስለማልችል አንድ ሐሳብ አስቤያለሁ ምን ሐሳብሽ ካሌብን ምን ለጥቂት ጊዜ እናግተዋል ያምሻል እንዴ አንተ ራስህ ያማል እንዴ ቲና ተረጋጊ አንተ ራስህ ተረጋጋ ምንም እኮ ልትጨበጥ አልቻልክም ቆይ እንዴት ባልሽን ይታገት ያለሽ ባልሽ ነው አትበለኝ አንተ እኮ ምንም ስለሌለ ነው የማልፈልገው ሰው ጋር ይሆንኩት ሰላም ውድ ቻናል ቤተሰቦቼ አስተምሩ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ ማለት ነው እንግዲህ ተወዳጅነትን ያለው ዛሬ ምን ተፈጠረ የሚለውን አብረን እናያለን እንግዲህ ካሌብ ፍቺ እንደሚፈልግ ለቲና ነገረ ቲና ግን መቼ መፍታት እንደማትፈልግ ነገረች ቆይ ይብጣናሽና የማይወድሽ ወንድ ጋር እንዴት አንድ ቀን ታድራለሽ እኔ ቢሆን አንቺ ጋር ምንም ነገር ማሆን አልፈልግም ምን ነገር እንድታረግልኝ ከኔ አጠገብ እንድትቆይ አልፈልግም ቆይ በግድ ነው እንዴ በቃ አልፈልግሽም ሌላ ሴት አመጣለሁ ሌላ ሴት አገባለሁ እያለ ሳስፈራራት ነበር ነገር ግን ቲና ምንም አድርጎ ምንም ህጋዊ ሚስት ነኝ ስለዚህ ብትጠነቀቅ ጥሩ ነው ስለዚህ ያለቀረከምኮ ከዛ ሳታካፍለኝ እኔ የትም አልሄድም ስለዚህ ፍቺ አልፈልገውም ትለዋለች ዳኒ ግን ምን አስበሽ ነው እንደዛ ለምንድነው ፍቺ አልፈልግም ያልሽ ምንድነው ያሰብሽው ከዚህ በኋላ ነግራለሁ ዳኒ ያንቺ ሽማግሌ ልኩን ካላስገባኝ ያቺ ገረድ ቲናን ልክ ጋር አስገባው እኔ ከዛ ቤት በጭራሽ አልወጣም ከዛ ቤት ቆጣው ግን የትም ልጎዳቸው ስለማልችል የልካቸውን እጄቻቸው ሳልሰጥ ከዛ ቤት አልወጣም ነው ቲና እኔ እፈልግሽ ማድረግ ትችላለሽ ግን እኔ ካንቺ ጋር አልካተትም እዚህ ቆይተን ያትረዳኝ ምን እያለች ነበር ካሌብ አይ አሁንም እኔ ካንቺ ጋር ፍቺ ፈልጋለሁ ደጋግሞ ይነግራታል ሌላ ሴትም እንደማመጣና እንደማገባ ሲነግረው ነበር ነገር ግን ቲና እጅግ በጣም ትናደድና ራሷን ለመቀየርና ትሞክራለች በጭራሽ አይሆንም ካሌብ እኔ አልፈታም ብያለሁ አልፈታም ለዚህ ስራ ሳላስከፍል ዝም ብዬ ከዚህ ቤት እንወጣ ፈልጌ ነበር ስለዚህ ባታስበው ይሻላል በትራስው ይሻላል እኔ በጭራሽ አንተን አልፈታም ስለዚህ እስቲ በግድ ስታፈታኝ አይደው ትለዋለች አባባና ካሌብ ካሽባ አባባ እያለ ልጄ እቺ ልጅ እጅግ በጣም አደገኛ ነች አንተን አሁን ፍቺ ስትጠይቃት አልፈታም ብለሃል ስለዚህ ጆና ያቀደችው ነገር ይኖራል ማለት ነው እቅዷን ደግሞ እኔ ከፍሽለታለሁ ስለዚህ እኔ ለመጉዳት አባያንተ መጉዳት ይሆናል አላማው እያለች እኔ ልትጎዳኝ አልችልም ዞራ ራሷን ነው የምትጎዳው እንጂ እያለ ነበር እንግዲህ ቲና አባባን ለማሳገትና አባባን ለመጉዳት ታስባለች አባባን ካሳገን በኋላ ካሌብን ደቦት ሳለ ገንዘብ አንጠይቋለን ከዛ ገንዘቡን እንቀበላለን ከዛ በኋላ ምን ነገር አይመጣም እያለች ነበር ቲና እጅግ በጣም አመረረች ጥላቻም ጨምሯል አሁን እነሱን ለመጉዳት ቆርጣ ተነስታለች ዳኒ ግን አባክሽ ተረጋጊ እንደዛ ታርጊ ቢላትም ዳኒ አባካት ትፍራ ዝም ብዬ እንደዛ ካደረኩም በኋላ እጅን ታጥፌ እንደወጣ እንዳጠብቅ በጭራሽ
ያን ሽማግሌ እገለዋለሁ እያለች ነበር። እንግዲህ ሄለን ደግሞ ዳኒ ከቲና ጋር ምን ትክክለኛ እህታሞች ይችላል እህት ነች ወይስ አይደለችም ብላ ስትጠይቀው ነበር። አባባም እባክሽ ልጄ ይሄን ማን ነገረሽ? ግን እስቲ ማንም ባይነግርሽም ዙራሽን ተመልከችና አንቺ ራስሽ ድረሽበት። እኔ ሆነ ወይን ካለብ የምንለው ነገር ማመን ትተሽ አንቺ የምታይሽ ነገርና የምትሰማሽ ነገር አድርጊ ይላታል። በተደጋጋሚ ቲናና ዳኒ እንደላ እያየቻቸው ትክክለኛ አይታሞች እንዳልሆኑ መገነዘብ ትችላለች። እንግዲህ ሄለን እነሱን እየተከታተለች ነበር። አይታሞች ናቸው አይደላቸውም የሚለውን ለማወቅ እና ዳኒ እስከዛሬ ሲጫወትበት እንደነበረው ስደርስበት ምን ትልሆን እጅግ ፍቅረኛ እያለ እሱን ተስፋ አድርጋ ነገር ግን እሱ እህቴ ልጅ እያለ ከእህቱ ሳትሆን ትሽሞ እንደሆነች ስደርስበት ዳኒ አካንቴን አልጠበቅኩም ነበር። ቆይ ቲና ትክክለኛ እህቴ ነች ወይስ አይደለችም? በልስቲ በግልጽ ንገረኝ፣ ሁሉ ነገር አውቃለሁ እያለችው ነበር። ምንድነው የምታወሪ ሄለን? እንደሰቡ ነገር አዎ እህቴ ነች። ስለዚህ የካለም ወሬ እየሰማሽ መተሽ ነው እኔ ይሄን የምትጠይቂኝ እያለችው ነበር። እኔ የማንም ወሬ አልሰማም ግን እውነታው ነው እየጠየቅኩ አለ እያለች ስትጨቀጭቅ ነበር። እንግዲህ ቲና ትሁትን ለማሰቃየት ትወስናለች። ዳኒም ትሁት አንቺ እኮ እድለኛ ነሽ እያላት ነበር። አንተስ ምን ሆነሃል ስትለው አባባ ግን በፊት ያሳዝኑን ነበር። አሁን ግን እመኔን ጣልቻችኋለሁ። ምን ቢሆኑ ግድ አይሰጠኝም። ታውቂያለሽ 10 ብር እኮ ነው የሰጠህ እንዴ? 10 ብር እንዴት ነው ትሉ ልትጫለህ? ታዲያ እኮ እድልህ ነው እንጂ አባባ ጥፋተኛ አይደለም። እሰጣለሁ አለ ሰጥቷል። እጣ ነበር የጻፉል በጣም ወሰድኩ 10 ብር ነው አይደል? ስለዚህ አባባ ምንም አላጠፉም። እንግዲህ አንተ የምትፈልገው ነገር ማድረግ ትችላለህ። ግን ተቆጪ ትሆኑ ሁሌም አንተ ብቻ አይደለች። አይ እኔ ተቆጪ አልሆንም አባባ። አሁን ካንተ ማራቃል ካንተ እንዲርቁ አድርግ። ምክንያቱም አንድ ነገር እንዳደረጉ አፈራለሁ ሊጎዱ ይችላሉ። እጅግ በጣም ተናዷል። ሁለት እብዶች ዳኒ እኮ ማበድ ምንም አልቀረም ነበር። በጣም ነው ሲጨነቅ የነበረው። እንዴት እንደዚህ አደረገኝ እያለ ከሰው ገንዘብ እንደዚህ መጨነቃለ እንዴት የእጁን ነው ያገኘው የታባቱ እያለ ነበር። እንግዲህ በመጨረሻም ባለቤት ተገናኝተው እየወሩ ነበር እንዳኒና ካሌብ ማለት ነው። ካሌብ አንተ እድለኛ ነው እኔ ግን ምንም እያለ ዛራ ነበር። እንግዲህ ድል አንዳንዴ ከኛ ጋር ነች እያለ አንተም ጥገኛ ነው እኮ እያለ ከዛ ካሌብ ደግሞ ሄለን ደግሞ ካሌብን ለማናገር ስራ እንድቀጥል ለዳኒ ብላ እሱን ለማናገር ስትል ዋስማን እንደታል እኔ ልቀጥሮ አልችልም ይላታል። ግን እኔ ዋስናለሁ ለምን ምን ቤተሰብ መስላችሁ ነበር እያለችው አይ እኛ ቤተሰብ አይደለንም ወንድም ትክክለኛ ወንድም ነው ብለሽ ነው በጨራሽ ዳኒን ሐላምንም እህቱም አይደለችም ብሎ ይነግራል። ይሄ ምን ማለት ነው ብላ እጅ በጣም ትናደዳለች። እጅ ትናደድና አባባን ለመጠየቅ አባባ ጋር ትመጣለች ማለት ነው ያለው ነገር ለማጣራት። እንግዲህ አንድ ላይ ቁጭ ብለው ዳኒና ቲና አንድ ላይ ቁጭ እያሉና ሄለን ትመጣለች በሩን ከፍታ ታዲያ ምን አንቆላልሽ ስራ ከትይም እንዴት ነው ታለችኝ ቲና ሰንባይ እያለዳን ሲጮህ ነበር። አባባ ብቻ ነው ማናገር እንፈልገው እናንተ ናችሁ ትላለች። እንግዲህ አባባ እንዳለ ሌባ ነው እንደባባ ብላ እየጠየቀችው ነበር። ልጄ ማን ነገረሽ ሌባ እንደሆነ? ቲና እህቱ አይደለችም እንደ እህቱ እንዳልሆነ ካሌብ ነገረኝ ብላ ነገረችው። ከዛ ካሌብ ሞሮን አዲስ ነው አንቺ ራስሽን አዳምጪ ግራና ቀኝሽ ዙረሽ ተመልከቺ እኔ በመነግርሽ ሰው ልጄ ራስሽ ማየት ነው ያለብሽ ይላታል። ነገር ግን አባባ ክስተሰርች ከሆነ እውነቱን ንገሩ ትላለች። ልጄ ክስተሰራሽ አላልኩት ሰው ነው ማይሳሳት የለም ነገር ግን ያለው ነገር አንቺ ማጣራት አለብሽ ይላታል። ከዛ ቲና ግን ልጅቷ ማን እንደሆነች ተጋግማ ቆይ ልጅቷ ማነች ሴት እያለች ስትጠይቅ ነበር። ቲና በመጨረሻ ሄለን ፊት ለፊት ተገናኙና ቆይ አንቺ ስለሽ ነው ባሌ ነው አሁንም ቢሆን ስለዚህ ከባሌ እንድትርቂ እፈልጋለሁ። ስለምን እንደምታወሪ አላውቅም። ስለምንድን ነው የምታወሪ? የምን ባል ትለዋለች። እኔ ካሌብ ሳይሆን ባሌ ፍቅረኛዬ ዳኒ ነው ብላ ነገረች። ልክ እንደዚህ ብላ ስትነግራት ቲና እጅግ በጣም ደነገጠች። ምን ብላ ስትደነግጠው ለካ ለዚህ ነበር እንዴ ስላንቺ ስጠይቀው
በትክክል የማይመልስልኝ እያለች ነበር። የሄለን እዚህ ቤት መመላለሷ ዳኒን በጣም አስጨንቆታል። ትሁት እባክሽ ያወሩት ነገር የሰማሽው ካለ እስቲ ንገሪኝ፣ ምን ነበር ሲያወሩ የነበረው? አባባጋን ሄለንና ጋሽ ምን ሲያወሩ ነበር ንገሪኝ እያላት ነበር። አላቅም ምን እንዳወራው እያለች መኝታ ቤት ገብቶ የካሊብ ክፍል ውስጥ እየፈተሹ ነበር። ትሁት ትወጣና ውጡ ከዚህ ምን እያደረጋችሁ ነው? ውጪ አንቺ ራስሽ ውጪ ምን እየሰራሽ ነው? እያለች ጎትታ ቲናን ታስወጣታለች ማለት ነው ትሁት። ከዛ ትሁት ለዚህ ስራ አስከፍልሽ ዳኒ ቆይ አንተ ምን እያሰብክ ነው? እንደዚህ ተመነጫጭቀኝ ለምን ነው ዝም ብላ የምታያት እያለች ነው። ዝም ትላለህ እንዴ? ከኔ ጋር አትረዳኝም? አታግዘኝም? ጭራሽ ደግሞ ካንቺ ጋር ድብድብ ውስጥ ልግባ እንዴ እያላት ነበር። ቆይ አባዬ ምን ማድረግ እንችላለን? እንግዲህ ያችን ተከስ ከዚህ ቤት ፍቺ እንደምትፈልግ ንገራ ብሎ እንግዲህ መፋታት እፈልጋለሁ ትለው ስላት እኔ መፋታት አልፈልግም። ቆይ ምንድን ነው የምትፈልጊ? በአስቸኳይ እንድንፋታ ፈልገሽ አልነበረም እንዴ? ስለዚህ እኔ በጣም እጠላሻለሁ፣ በጭራሽ ካንቺ ጋር መኖር አልፈልግም። ስለዚህ ፍቺ እፈልጋለሁ፣ ፍቅረኛ አለችኝ ላገባ ነው ብሎ ይነግራታል። ዳኒ ቶሎ ብሎ ያሰባት ሄለን ትሆናለች የምወዳት የሚያገባት ብሎ ሄለን ጋር ሄድና ከሄለን ጋር ይጣላል። ቆይ ምን እያረግሽ ነው? እዛ ቤት እየተመላለሽ ነው? ካሊብ ልታገቢ ነው እንዴ? ያው ፍቅረኛ አለች ሌላ ሴት አመጣል። ዳኒ አቁም፣ ጭራሽ ወይኔን ትጠረጥረኛለህ እንዴ? ታሳፍራለህ። ይሄንን አለማወቄ እስካሁን ተሰርቻለሁ፣ ድጋሜ እንዳትከተለኝ እንዳትነካኝ ብላ ትጣለዋለች ማለት ነው። ቆይ ምን ነበር ያሰብሽው?